ሰላም ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን። እንዴት አመሻችሁ? ሁላችሁ ሙስሊሙም ክርስቲያንም ሰላማችሁ ይብዛ። ባላችሁበት ቦታ ክፉን ያርቅላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ እያልኩኝ በቅጥልቅ ፈካደ መቅነጠፍ ጠንቧ ብዬ መጥቻለሁ ማለት ነው። ድምፄ ከተሰማችሁ አላቅም፣ ግን ዛሬ ሄሉ ለቀዋል። እያንዳንድሽ ያብን አንድ ሰው እንዳይሰድበው፣ አንድ ሰው ምንም አይነት ጥፋት የለበትም። እስከ መጨረሻው መስዋዕት የሚከፈለውን ከፍሏል። እሷን አለማጣት ሲል በአገሩ ውስጥ አገሯ ድረስ መጥቶ ያዋረደችው እሷ ነች። ከእንደገና እኛ ደጋግመን ብዙ ኦዲየንሶች ከህይወትሽ ይሄድ ልጅ አውጪ፣ ከህይወትሽ ይሄድ ልጅ አውጪ፣ ህይወትሽን ሊያመሰቃቅል ነው ብለን ስንቆጣት እንደ ስድብ አስባ እኛንም ጭምር ነው የረገጠችው ሄሉ ማለት ነው። እያንዳንዳችንን ለእሷ ብለን የተቆረቆር ነው እና ያ ከአፍንጫ በላይ ነው የታገሳት። በጣም ታግሷታል፣ በጣም ችሏታል ማለት ነው። ህይወት ቃቃ አይደለም። ይሄ ልጅ ነው ህይወትሽ የሚያመሰቃቅለው፣ ይሄ ልጅ ነው ህይወትሽ የሚበጠብጠው ብለን መክረናታል። ይሄ ልጅ በጣም ብዙ ታግሷል። አልፎ ጥሱ እንደዛ እንኳን እንትን እያለችው ቤቷ ድረስ አስገብታ አስተኝታው ሁሉ ያንን ጥሶ እናት አባቷ ጋር መጥቶ ይቅርታ ጠይቋል። ከእንደገና እርቅን በስንት መከራ እምቢ ብላ ለዛውም እርቅን ጠይቋል። ስለዚህ ይህን ሁሉ አሳልፎ በማግስቱ እንደዚህ አይነት ነገር እሱ ጉያ ሰርቶ ውሽቃ ያገኛት እጅ ከፍንጅ እሱ በአይኑ ባብሌኑ ነው ያለው። እሱ የእሷን ደስታ እያሰበ ነበረ። ሁላችንም ያየነው ነው በቪዲዮ ማለት ነው። ሴት ነች እሷ ከሳችኛዋ ፍቅር ሳይጨርስ ነው ምናምን እንዳትሉ። ልጅቷም ተናግራለች። ፍቅርማ ከኔ ጋር ጨርሶ እኔና እሷ አቁመን ነበረ ብላ ተናግራለች። ግን አቁመንም እኔ ሌላ ህይወት አልጀመርኩም ነበረ። አንቺ ወንድሜ ነሽ ከምትይው ጋር እንደዚህ አይነት ነገር ትሰሪያለሽ ወይ? ለምን ልጁን ታሰቃየዋለሽ? ልጁን አንገላታሽዋለች። ትክክልም ነች። በጣም አሰቃይተዋለች፣ በጣም አንገላተዋለች። ፍቅሩን ሳይጨርስ ጨርሷል። ፍቅሩን እንደጨረሰ ልጅቷ ራሷ አሁን ተናግራለች። ስለዚህ እሷ አሁንም ቢሆን ያብ ልጅቷን ያመጣት ከልጅቷ ጋር ሊቀጥል ሳይሆን እሱ የተሰማውን ስሜት እሷ እንዲሰማ ስለሚፈልግ ነው ልጅቷን ያመጣት እንጂ ከልጅቷ ጋር እንደጨረሱ ነው። ምክንያቱም ልጅቷን ተናግራለች። አልጨረሰም ምናምን እንዳትሉ፣ ግን እሷን ተይ ህይወታችን የምትሰቃቀለ ነው ይሄ ልጅ አውጪ ብሎ ስንት ጊዜ ነግሯታል። እኛ ደጋግመን በልዑል የተነሳ ስንት ነገር ብንላት እኛም መልሳ ሰድባናለች። እኛን ነው መልሳ የወገረችን። ያ ምንም አይነት ጥፋት የለበትም። እስከ መጨረሻ እስከ ትላንትናዋ ቀን ትላንትና እንኳን ቀለበቱን ሊያደርግላት ደስታዋን ሊያይ ነው የፈለገው። እሷ ግን ምን አደረገች? ቦርሳዋን አንጠልጥላ ሂዳ ሽንት ቤት እንደሚሄድ በእንትና ጉያ ስር ነው ያየችው። ይሄ ደግሞ ውሸት አይደለም፣ እኛ በአይናችን ይባስ ተብሎ ደግሞ አንገቱ ስር ሊፕስቲክ ተያዘ። ስለዚህ ይሄ ያብ የፈለገ ውሳኔ ቢወስን ትክክለኛ ውሳኔ ነው። ማናችሁም እንዳትሰድቡት ስድብ፣ ምክንያቱም ያጠፋው ጥፋት የለም። ልጅቷ ተናግራለች። ከህይወቷ ወጥቼ የላችሁ ነበረ፣ ግን አንቺ ክብር ለሚሰጥሽ ክብር ልትሆኝ። እሷ እንዳለፈው ህይወት ደግሞ ብሏታል። የምችለውን ያህል እታገሳለሁ፣ ከዛን ቀን ቆረጥኩ ነው ያለው። ስለዚህ ይሄ ልጅ መሰደብም ምንም ማለትም አትችሉም። የሚገባትን ክብር ሰጥቷታል። የሚገባትን ጥግ የመውደድ ምን አይነት እንደሆነ አሳይቷታል። እሷ ነች ያልተረጋጋችው፣ ልቧን ያላዳመጠችው፣ ህይወቷን የሚያመሰቃቅል ልጅ ያላወጣችው፣ ከፍቅረኛዋ ይልቅ ወደ ጓደኛዋ ያደላችው እሷ ነች። አሁንም ቢሆን አቅፏትም ሄደው ህይወቷ ወጣሊን ብላ ከአፏ እንደበቷ ልዑልን መናገር ያልቻለችው እሷ ነች። አሁን ተሰበርኩ ብላ ብታለቅስ ራሱን ያላዝንላትም፣ የራሷ ጥፋት ስለሆነ የራሷ ብዙ ሰው መክሯታል። ብዙ ኦዲንስ የጻፈላት አልሰማም ያለችው እሷ ነች። ስለዚህ ይሄ ልጅ በአይኑ ነው ያለው። እኛም አይተናል። ያታየ ነገር ምንም የሚሸፈን ምንም ሊደበቅ ነገር እስከ ትላንትናዋ ጥግ ድረስ አይተናል። ቀለበት ሊያደርግላት ሊያስደስታት የፈለገ። ስለዚህ አሁን ልጅቷ ከልብ ውስጥ አለች። ልጅቷ እንደጨረሱ የተናገረች እኔና እሷ አቁመን ነበረ። ትላንትና ደውሎ ነው ጠዋት እንድትመጣ ያደርገው። አሁንም በመሀላቸው ኬዝ የለም። ግን አሁንም ልጅቷን ያመጣት እሷን ለማናደር ነው እንጂ ሄሉ ሊተዋት አይደለም። ግን እሷም ደግሞ እሱ የዋለላትን መስዋዕት እስከ መጨረሻው ድረስ መዋል አለባት።
ያብን ከእጇ ማስወጣት የለባትም። በልጅቷ ሊፈትናት ነው ብዬ ነው እስኬት ድረስ በምስዋት ትውላለች የሚለው ማለት ነው እንጂ እሱ ጠልቷት ወይንም ሳይፈልጋ ቀርቶ አይደለም። ግን ምን ያህል ምስዋት እውነት ትክክለኛ ፍቅር አላት ወይ እሷ ከዚች እጅን ማስወጣት ትችላለች የሚለውን ሊፈትን ይችላል እንጂ ያብን አንድ ሰው እንዳይሰድበው አንድ ሰው በአይናችሁ ያያችሁት እስከ ምስዋት አብሯት የቀረ ያሳየውን ምስዋት በህይወቷ እንደዚህ አይነት ሰው ምስዋት የዋለላት ሰው የለም። እሱን አትገሩት። ምክንያቱም በአይናችን እስከ ትላንትናዋ ድረስ ያለውን ነገር ስላየ ሙሉ ለሙሉ ጥፋቱ የእሷ ነው። ሙሉ ለሙሉ ምንም እንከን የሌለው ባይወዳት ባያፈቅራት እስከ ቤተሰብ መጥቶ እንትን አይልም። ትናንትና ራሱ ደስታዋን ለማየት በ5 ደቂቃ ውስጥ ብጥብጡን ያወጣችው እሷ ነች። ስለዚህ ምንም እኔ በያብ ላይ ምንም አይነት ጥፋት አላየውም። ልጅቷንም ቢያመጣ ይገባዋል። ምክንያቱም እሱ የሰጣትን ያህል ክብር አልሰጠችውም። እሱ የሰጣትን ቦታ እሱ አልሰጠችውም። ከያብ ይልቅ እኮ እሷ ወደ ልዑል ነው እያደላች፣ ለልዑል ነው የምትንሰፈሰፈው እንጂ ለያብ አይደለም። እንደዛ እንዳከበራት እሷ አላከበረችውም። ስለዚህ ስትኖሩ ስለ እውነት ኑሩ፣ ስትኖሩ ስለ እውነት መስክሩ። ተጎዳሽ አሁን ሄዱ ተጎዳው ብትል እኔ በፍጹም አላዝንላትም። በፍጹም ራሷ ነች እሱን የሰበረችው። ራሷ ነች እሱ ሌላ ቦታ እንዲሄድና ልጅቷን ይቅርታ ብሎ እንዲመጣ ያደረገችው ራሷ ነች። ባደረገችው ድርጊት በሀገሯ እሷን ብሎ መጥቶ እንደዚህ ደረጃ ያደረሰችው እሷ ነች። ስለዚህ ክፉ ደግ አትበሉ። አሁንም ቢሆን ሄሉና እሱ አይለያዩም። ግን ሄሉ ማድረግ ያለባትን መስዋዕት ማድረግ፣ እሱም በእጇ ለማስገባት ያለባትን ነገር መስዋዕት መዋል። ልዑልን ነው የማይፈልጉ አይደለ? ልዑልን ከህይወቷ ማውጣት አለባት። በቃ ለምን ልዑል አሁንም እየደጋገመ ስላለፈው ላይፏ እያወጣ እሷን በእነሱ መሀል ችግር እየፈጠረ ያለው ልዑል ነው። ስለዚህ ስትኖሩ ለእውነት መስክሩ። ስትኖሩ ምንም እዚህ ጋር ብትንፈቀፈቅ ብታለቅስ እኔ ምንም አይነት ርህራሄ የለም። ምክንያቱም እስከሚፈልገው ጥግ ድረስ ሂዷል እሷን ለማግኘት ብሎ። እሷን አርፋ መቀመጥ በአንድ ሰው ተወስነ። በአንድ ሰው ስላችሁ ልዑል ጋር እኮ ኬዝ ኑሯት አይደለም፣ ግን በቃ ደሱ መከታ መሆን አልቻለች። ልቡን አጠነከረች ብሏታል። በጣም እችላለሁ፣ በጣም እታገሳለሁ፣ ግን ከትዕግስቴ ኦቨር ከወጣ በኋላ እኔ ሌላ ሰው ነኝ ነው የምታገኙኝ ብሏል። አዎ እና ይሄ ልጅ ቢያመጣትም ልጅቷን እንዳፈርዱ፣ ግን ልጅቷ ብላለች ከእኔ ጋር ህይወቱን ጨርሶ ነበረ፣ አቁመን ነበረ። ለአንቺ የሚገባ ሰው አይደለም። እውነቱን ያሳያት መስዋዕት በህይወቷ ማንም ወንድ አሳይቷት አያውቅም። ስለዚህ ያብን አትስደቡት። ምክንያቱም ዞሮ ዞሮ ይገናኛሉ። እሷን ለማናደድ ለማብሸቅ ነው ያመጣት ልጅቷን። አሁንም ማለት ነው እሱ የተሰማውን ህመም እንዲሰማት። ወንድ ከሆነች ልዑልን ከህይወቷ አስወጥታ ያብን በእጇ ለማስገባት ነው የምትሞክረው። ይህን ነው እኔ የማስበው ማለት ነው። ምክንያቱም እዛ ነፋዘራሉ ሁሉን ነገር እንትን ብለው እንትን ማለት ያለባት እሷ ነበረች ክብሯን መጠበቅ ያለባት። እስከ ቤተሰብ ሂዶ እሷ ለሱ ክብር መስጠት ነበረባት። እና አሁንም እኔ በያብ በፍጹም አላዝንም። መድኃኔዓለምን እስከሚሄደው ጥግ ሴት ስለሆነች እሷን ሊጎዳ ነው የመጣው ምናምን ብትሉኝ እኔ አልቀበልም። ምክንያቱም እስከ ጥግ ሂዶ እስከ ትላንትናዋ ድረስ የእሷን ደስታ ለማየት ያልሆነው መስዋዕት የለም። ነገሩን ያከሸፈችው እሷ ራሱ እስከ ትላንትናው ድረስ ምን ሲል ነበር? ሁለተኛ እኔ አልጎዳሽም፣ በመሀላችን ምንም አይፈጠርም ብለው በ5 ደቂቃ ውስጥ ብጥብጥ ያደረገችው እሷ ነች። ስለዚህ አሁንም ቢሆን ልዑል ያብ ሄሉን ጠልቷ ሳይሆን ልዑልን ከህይወቷ አስወጥታ ከአንተ ውጭ ብላ ልክ እሱ የዋለላትን መስዋዕት እንድትውልደት ነው የሚፈልገው እንጂ እሱ እኮ 40 ምንጭ ልጅቷ እንድትመጣ ያደርገው ከሄሉ መለየት ስለማይፈልግ ነው እንጂ ቀጥታ አዲስ አበባ ልጅቷ ጋር ይሄዳል ብዬ ነው የማስበው። በተረፈ ማለት ነው እኔ እንደተናገርኩበት ስለ እውነት እስካሁን አላፈርኩም። ይኸው እመብርሃን ደግሞ በቁሜ የመከርኳት ምክር ሁሉ ታይ ስንላት ቆይተን ይኸው በገሃድ እግዚአብሔር ደግሞ ይኸው እንደዚህ
ሆነ ማለት ነው። ከህይወቷ ልዑልን አስወጥታ ቢሆን ኑሮ ለልዑል የምታደላው ወደ እሷ አደልታ ቢሆን ኑሮ ይሄ ሁሉ አይመጣም። አሁንም ከልጅቷ ጋር ፍቅር ኑሮበት ሳይሆን እሷን ለማብሸቅ ነው። ፍቅርማ ቢኖርበት ቀጥታ አዲስ አበባ ነው ልጅቷ ጋር የሚሄደው እንጂ ልጅቷ ወደዚህ እንድትመጣ አያደርግም። ምክንያቱም የሄሉ እስኬት ጥግ ትሄዳለች የሚለውን ለማየት ነው አሁንም እያደረገ ያለ እና ልጁስ እስከ ስንት ጊዜ ጨንጓራው ይረር። በቃ አልማራለች። ሁሌ ህፃንነት ሁሌ ህፃን ሆነችበት። ስለዚህ አንዳችሁም እንዳሰድቡት የሚገባው መልስ መስጠት ነው። ጥፋቱ የእሷ ነው የእሱ ሳይሆን የእሱ 5 ሳንቲም ጥፋት የለ። እስከ መጨረሻዋ ሂዷል። የሚገባውን ሁሉ መስዋዕት ውሎለታል። አሁንም ጠልቷት አይደለም፣ እሷን ለማናደድ ያደረገው ነገር ነው እንጂ ምንም ነገር አይደለም። ብቻ እናያለን። ለማንኛውም መልካም ምሽት፣ ነገ እንገናኛለን በሰፊው።